ነው ማለት ነው ለነገሩ ስራ ይበዛብህ ይሆናል አሉ እኔ የምልህ አሉ እንደው መቼ ነው ቪዲዮ የምናወራው አይንህን እንኳን የማየው አሉ ምን አልከኝ አሉ የኪሩቤል አባት እያወሩ ነው አሉ እያሉ አሉ ክብሮም እያሉ ነው ከክብሮም ጋር እያወሩ ነው ተቋረጠ ስልካቸው ተቋረጠባቸው የዚህ ሀገር ኔትወርክ እንደው ከባድ ነው እንደው ባለህበት ቸርግጠምህ እያሉ ነው የኪሩቤል አባት ከክብሮም ጋር እያወሩ ነው አሁን ደግሞ ናሆምና ምሮ መጡ እያለ ነው ናሆም ማለት ነው ናሆም እየችግር አለ እያለች ነው ምሮ አረ እንደው የለም ዝም ብዬ ነው አትዋሽ ምን ሆነ ነው እንደው ዝም ብዬ ነው እንደው የዚህ ሳቅ እንጂ እያላት ነው ምሮ ምን ናሆም ምን ሆነ ነው የሆነው ነገር እንዳለ ያስታውቅብሃል ምንድነው የምትደብቅ ዝም ብለሽ ተጨነቂ ብለሽ ነው እንጂ እኔ ምንም አልሆንኩም ናሆም ከራሴ በላይ አውቃለሁ ቆይ ጭንቀትህን ካልተጋራው ምን ሀጋርህን ሆንኩኝ እሺ ተኝና ነግርሻለሁ አልተኛም ዝም ብለህ ንገረኝ ምንም እንደው የዚህ በቃ የኪራ ጉዳይ አሳስቦኝ ነው እንዴት አለ አላቅም በቃ ስለናቱ ሲያስብ ስሰማ ምን እንደሚያል ማየት ከብዶኛል በጣም በፍቅር አበድኩ ሲል ስለናቱ መጥፎ ስሜት ሲሰማ ምን እንደሚል አላውቅም ምሮ በዚህ ዓለም ላይ እኮ ስንኖር እኮ ለምንም ማትተካ በምንም ማትተካ እኮ እናት ነች እያለ ነው እውነት ነው ምንም መተኪያ የላትም እናት መተኪያ የላትም እናትና አባት መተኪያ የላቸውም እና ፈጣሪ የሚቋቋም ያጽናት ይስጠው እንጂ ሌላ ምን ይባላል እያለች ነው ምሮ አዎ በጣም ደግሞ በቀን ያለውን ነገር ባለመናገር በጣም እየጎዳይ ነው እያለ ነው ናሆሜ ይህንን ነገር እኮ ጋሼ ለነጻነት ብቻ እኮ ነው የተናገረው ይህን ነገር ደግሞ ተናገርክ ማለት የጽናትን ታማኝነት ከጋሼ ላይ ወሰድክ ማለት ነው እያለች ነው ምሮ ናሆም ደግሞ እና እኔ ምን ላድርግ ጽናትን እንዲህ በማድረግ በኪራና በጽናት መካከል ክፍተት እንደሚፈጠር አታውቅም እያለችው ነው ያው እሱ ደግሞ ለጓደኛው ባለመንገሩ ያው በጣም እያሳሰበው ነው ለምን በህይወት እያለች ምን ነገር ይሻላል በኋላ እናቴን ሳላስታመማት ብሎ እንዳይል እያለና አሁን ደግሞ እየተጨነቀ ነው አባትየው ደግሞ መናገር አልፈለገም ልጄ ይጎዳብኛል ብሏልና በጣም ከባድ ነው ቤተሰቦች እሱ እኮ ሚስጥረኛዬ አብሮ አደጌ ነው ምን አበቴ ላድርግ ቻለው ናሆሜ የተሰማህን ነገር ሁሉ ቻለው እያለችው ነው ምሮ እያለ ነው ናሆም ማለት ነው በጣም ጭንቆታል ከበደኝ እኮ ምሮዬ ምን አባቴ ላድርግ እያለ ነው አሁን ደግሞ ኪሩቤል ደግሞ ስልክ እየደወለ ነው ሄሎማ እያለ ነው ወይዬ ማዬ ደህና ነኝ እንዴት ነሽ አንቺ እያለ ነው ኪሩቤል አለሁልሽ ጠፋው አይደለም ማዬ እያለ ነው ሰሞኑን እኮ ትንሽ ቢዚ ሆኜ ነው ማዬ እያለ ነው አይ ስራ አይደለም እያለ ነው ለነገሩ ትንሽ የራሴን ህይወት እያስተካከልኩ ነበር አለ አዎ እያለ ነው ከእናቱ ጋር እያወራ ነው እንዴ ምን ሆነሽ ነው የምታስቢው እያለት አሙሻ እንደማ እያለ ነው አልተነገረውም እና ይሄው በጣም እያሳለሽ እኮ ነው እያላት ነው ለምንድን ነው የማትነግሪኝ እሺ አያቴስ እንዴት ናት እያለ ነው እማ ካልሆነ በቃ አያቴን ወንድሞቼ ያስተምሟታል አንቺ ነይ እያለ ነው እንዴ እስከመቼ እያለ ነው እሱ ያው አያቱ ታማ አያቱን እያስታመመች ነው የመሰለው እናቱን ኪሩቤል ያው እሱ እናት መታመማን አያውቅም ደብቀውታን በጣም ነው የሚያሳዝነው እና በእናቷ እያሳበበች ነው እዛ የተቀመጠችው እሺ በቃ ደውልሻለሁ እያላት ነው ያው ስልክ እያወራ እያለ የኪሩቤል አባት ከጅላል እዚህ ነህ እንዴ እያለው ስጠራ እኮ አሰማህም አይ አባ ጠራኸኝ እንደ ስልክ ይዤ እኮ አልሰማሁህም እያለ ነው ማን ግን ቆይ ግን አባ ማን አሟታን እንደ እያለ ነው ቆይ በቃ ምግብ እንብላና እመጣለሁ አባ እያለ ነው ጠራኸኝ እንደ እያለው ነው ለምን እሱ አሟታ መሰለኝ እያለ ነው ደግሞ ማን ነገረህ አለ ማንም አለ ከሷ ጋር ነበር ስልክ ሳወራ የነበረው ብርድ ሳይመታት አይቀርም በጣም እያሰላት ነው አለ ለምን መታመሟን ስለማያውቅ ያው በድንገት ብርድ መቷት
እያሳለች ነው የመሰለው። ያው እናትየዋ ግን የካንሰር ታማሚ ናቸው። ያው ኪሩቤልዬ ደግሞ የሚያውቀው ነገር የለም። ምን ነይ ብላትም አልሰማ አለች። ካልሆነ ግን ራሴ እጅን ማመጣት እያለ ነው። ቆይ እኔ እነግራታለሁ አንተ አታስብ ይሉታል ደግሞ አባትየው ማለት ነው። እኔ እነግራታለሁ አንተ አትጨነቅም አታስብም እያለው ነው። እና ቤተሰቦችዬ ያሳዝናል። አይ እንደዛማ አይሆንም። ለምን ትረካለህ? እኔ አስመጣታለሁ። አትጨነቅ አንተ እያለው ነው ማለት ነው። አንተ አትጨነቅ እኔ አስመጣታለሁ እያለው ነው። እሺ በቃ አባዬ ብሎ ተነሳ ማለት ነው። አባትየውም ተጨንቀዋል። እና ቤተሰቦች ይሄ ያው ኪሩቤል እናት እንግዲህ በመታመሟ ኪሩቤል ባለመስማቱ ያው ይጨንቃል። አሁን ኪሩቤልና አባትየው ቁጭ ብለው ነፃነት ጽናት ማለት ነው ምግብ እያቀረበች ነው። ወዴት ነው መከጂው እያሏት ነው። ቁጭ በይ እንጂ አሁን እኮ የልጄ ሚስት ነሽ ከኛ ጋር ነው ቁጭ ብለሽ የምትበይው አሏት። ደስ ይለኝ ነበረ ግን አሁን የበላሁት ማለት ያላሰኘኝም ማለች ፈርታ ነው። ጧት አንድ የበላሽው ምንድነው በልቻለሁ የምትይው እያለ ነው ማለት ነው። ተነስታ እያደረገች ነው ለባሏና ለሷ ለአባትየውም እያደረገች ነው። እና አሁን ደግሞ ሲበሉ ማለት ነው አታጎርሳትም እንዴ አሁን እኔ ሳልኖር እኮ ትጎራረሳላችሁ ይለዋል ማለት ነው። ያው ፍቅራቸው ደስ ይላል። ግን የኪሩቤል እናት በመታመሟ ያሳዝናል። ሳህን ላመጣ ላይ ባንድ ብሎ እንጂ ምንድነው ደግሞ አሉ። ሳህን ላመጣ ብላ ስትል ማለት ነው። ቆይ እኔ ባልኖር እኮ እናንተ ትጎራረሱ ነበር እያለ እኔን ተወኝና አስፋና ጉርሳት አለ። አየች ጉረሽ እንጂ አሏት። እኔ ባልኖር የተጎራረሳችሁ እኔ የምትበሉት አሉ። ልታሳንቃት ነው እንዴ አሉ። አሳንሳ ጉርሳት እያሉ ነው። ይሄን ደግሞ እኔ ነኝ የሚያስተምረው አሉ። አዎ ያ ልጅ ጭንቅላት እኮ አስመሰልከው አለች። ይሄንን ደግሞ እኔ ላስተምርህ አሉ። በነገራችን ላይ ያው እንግዲህ በጣም ደስ ይላሉ የኪሩቤልና የጽናት ፍቅር። ያው እናትየዋ በመታመሟ ነው። አባትየው የራሳቸውን ምግብ አቁመው እነ ጽናትን ነው እያዩ ያሉት ምስኪን አባት። አሁን ደግሞ ሰናይ ስልክ እየደወለች ነው። ይሄ ነው እያለች ነው። ቆንጂት እንዴት ነሽ እያለች ነው። የት እናንተ ቤት እያለች ነው። ያው ሰናይ ደም ወይ እናቴ አልመጣም እንዴ አረ ተረጋጊ እኔ ምንም አልሆንኩም እያለች ነው ሰናይት ማለት ነው። ከዛ አዎ እንትን በእናትሽ አሁን ስራ ረፍዶብኝ እየተጣደፍኩ ነው ስመለስ ደግሞ እነምሩ ጋር ሄዳለሁ እያለች ነው። አሁን ቤት ልከር ነው በሰላም ነው አይደል ግን የፈለግሽኝ እያለቻት ነው። ለነገሩ ምን ትሆኛለሽ እያለቻት ነው። ስሚኝም ሆይ ለምሩ ጋር መጪም አለች። አዎ ነይ እንደዛ ይሻላል በቃ እሺ ባይ እያለች ነው። አሁን ደግሞ ወይኔ ጉዴ ሰዓቱ በቃ ይሄ ሰውዬ በብርጭ እየገፋ ነው ከቢሮ የሚያስወጣኝ እያለች ነው። የሶስት ሰዓት ሲገርመኝ ብለሽ 4 ሰዓት መጣሽ በይ ተሰሚኛለሽ። ድሃ ከመሆኑ በፊት በጊዜ ቀልዳን ሆ እያለች ነው። ብቻዋን እያወራች ነው። እና ቤተሰቦችዬ ያው ደስ የሚል ድራማ ነው። ጽናት ድራማ ተከታታይ ድራማ እና ሁላችሁም አበረታቱኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው። ሁላችሁንም ወዳችኋለሁ። ፈጣሪ አምላክ ሀገራችንን ሰላም ያደርግልን። እና በጣም ደስ የሚል ድራማ ነው። ተከታተሉ። አሁን ደግሞ እነ ጽናትና እነ ምሩ እነ ሰናይ ሰብሰብ ብለው እያወሩ ነው። እና ሁላችሁም ለማንኛውም አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።